بسم الله الرحمن الرحيم الحمد لله رب العالمين صلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين أما بعد ትላንትና ባየነው ትምህርታችን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በኡሁድ ተራራ ላይ መስዋዕት የሆኑ ሰማዕታት የሆኑ ባልደረቦቻቸውን በምን መልኩ እንደቀበሩ ነበር ያየነው። ሙሽሪኮች አላህ Subhanahu Wa Ta'ala ምኞታቸውን እንዴት ከንቱ እንዳደረገባቸውና በቀልባቸውና በእነርሱ መሐከል አላህ ጋርዶ አስበውት የመጡት ነገር ሳይሳካላቸው ወደ መካ እንዴት እንደተመለሱ ነበር ያየን። ዛሬ አላህ ካለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከባልደረቦቻቸው ጋር ከሰሃባዎች ጋር መዲና ላይ ከተመለሱ በኋላ የነበረውን ነገር እናያለን። ولما فرغ رسول الله صلى الله عليه وسلم نبي محمد صلى الله عليه وسلم كجرسوا بحالا يمون كذلك صحابة مالتنا من دفن الشهداء سمعتاتوች ወይም ደግሞ በኡሁድ ተራራ ላይ በኡሁድ ዘመቻ ላይ መስዋዕት የሆኑ የተሰዉ የነበሩ ሷሃባዎችን ትላንት እንዳየነው በምን መልኩ እንደተቀበሩ አይተናል። ይሄንን የቀብር ስነ ስርዓት ከጨረሱ በኋላ ወዱዓ ኢለሁም ከዛ እነሱ ዱዓ ካደረጉና ይሄንን ከጨረሱ በኋላ ረጃኡ ኢለል መዲነቲ ከዚያ ሁሉም ነብዩ መሐመድም ሰለላሁ ዐለይሂ ወሰለም ሷሃባዎችም አንድ ላይ ወደ መዲና ተመለሱ። وقد خرجت نسوة قتل أقاربهن ሴቶች ወጥተው ነበረ። ዘመዶቻቸው የተገደሉባቸው ሴቶች ከመዲና ወደ ኡሁድ በሚወስደው መንገድ ላይ ወጥተው ነበር። فلقينا رسول الله صلى الله عليه وسلم መንገድ ላይ የአላህን መልእክተኛ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም አገኟቸው። እነዚህ ሴቶች ማለት ነው። في الطريق መንገድ ላይ አገኟቸው። فعزاهن ودعا لهن ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ሰብር እንዲሰጣቸውና እንዲሁም ደግሞ አላህ መልካም ነገር እንዲተካላቸው ዱዓ አደረጉላቸው ለእነዚህ ሴቶች መንገድ ላይ ያገኟቸው ሴቶች ማለት ነው። وجاءت امرأة من بني دينار አንድ ሴት መጣች ከእነዚህ መካከል ማለት የቅርብ ቤተሰቦቻቸው ከተገደሉባቸው ሴቶች መካከል አንድ ሴት መጣች። قتل زوجها واخوها وابوها በኡሁድ ዘመቻ ላይ ባለቤቷ ወንድሟ አባቷ ተገሎባታል። فلما نعوا لها سألت عن رسول الله صلى الله عليه وسلم ይህንን ነገር ሲነግሯት እነዚህ ቤተሰቦቿ እንደተገደሉ አባቷ መስዋዕት እንደሆነ ወንድሟም ባለቤቷም ሲነገራት እሷ ምንድን ነበር የምትጠይቀው? ما فعل رسول الله صلى الله عليه وسلم ትላለች። የአላህ መልእክተኛስ እሳቸውስ ምን ሆኑ? የት አሉ? ባለቤትሽ ሞተዋል፣ ልጅሽ ወንድምሽ ሞተዋል፣ አባትሽ ሞተዋል እየተባለች ምን ትላለች? ما فعل رسول الله صلى الله عليه وسلم تسأل عن رسول الله صلى الله عليه وسلم فقالوا لها من الوقت إنه بحمد الله كما تحبين يا الله መልእክተኛማ በመተወጁ ሁኔታ ነው ያሉት። አደጋ አልደረሰባቸውም አሉ። እሳቸው አልሞቱም አልተገደሉ። فقالت ምን አለች? አሩኒሂ አሳዩኝ አለች። አሳዩኝ ካሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በህይወት ካሉ طيب አሳዩኝ የታሉ አለች። فاشاروا لها አሳዩዋት ማለት ያውና ብለው አመለከቷት። ያው የአላህ መልእክተኛ አሉ ከፈለግሽ ይኸውልሽ እያቸው አሏት። فلما رأته قالت የአላህ መልእክተኛ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ስታያቸው ምን አለች? كل مصيبة بعدك جلل ማንኛውም መከራ ማንኛውም ችግር
ካንተ በኋላ ችግር የለም ማለት ቀላል ነው አለቻቸው አንተ ካለ ባንተ ይካሳል ምንም ነገር ይምጣ ምንም ነገር ይድረስ አንተ ካለ ባንተ ይካሳል ያ ረሱላህ ሰለላሁ ዐለይሂ ወሰለም ይረሳል ማፊሽ اهم شيء አንተ መኖርህ ነው ፈለገው لماذا ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መኖራቸው ከአላህ ከሰባት ሰማይ ከአርሽ በላይ ለሰው ልጆች እዝነት የሆነ ወህይ ይመጣል ማለት የአላህ እዝነት ይወርዳል የአላህ ብርሃን ለሰዎች ይወርዳል ስለዚህ ማፊሽ ቃል ያ ረሱላህ አንተ ካለህማ ሌላው መከራ በአንተ ይረሳል ሁሉ ነገር ቀላል ነው አለቻቸው هذه هي يعني محبة الحقيقية እንዲህ ናቸው ሱሐባዎች ወንዶቹ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የከፈሉትን ዋጋ አይተናል ሙሃጅሮችና አንሷሮች እቺ ሴት ባሏ ወንድሟ አባቷ ተገለዋል እየተባለች የአላህ መልእክተኛን አሳዩኝ የታሉ ስታያቸው ደግሞ ይህ ሁሉ ሙሲባ ባንተ ይረሳል አንተ ብቻ ደህና ሁን አንተ ላይ ብቻ መጥፎ ነገር አንስማ እንጂ ሌላው ቀላል ነው ይሄ ነበር ውዴታቸው የሰሃባዎች ውዴታ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የነበራቸው ውዴታ የት እንደደረሰ እንመልከት የት ላይ እንዳሉ እነዚህ ብርቅዬ የእስላም ልጆች ወንዶቹ ብቻ አይደሉም ሴቶቹም ጭምር ማለት ነው وبات المسلمون في حالة الطوارئ ከዚያ በኋላ ሙስሊሞቹ ከተመለሱ በኋላ ወደ መዲና ማለት ከሁድ ጦርነት የተመለሱት ሰራዊቶቹ በአደጋ መጠባበቅ ነበር ያመሹት ሌሊቱን ማለት ነው ያነጉት يحرسون المدينة مدينان يطبقوا ዙሪያ የመዲናን ዙሪያ እየጠበቁ ويحرسون رسول الله صلى الله عليه وسلم كذلك የአላህ መልእክተኛንም እየጠበቁ ለምን የሙሽሪኮች ሐደፍ የእነርሱ ዓላማ ሁለት ነገር ነው ብለናል ነብዩ መሐመድን ሰለላሁ ዐለይሂ ወሰለም መግደልና መዲናን መቆጣጠር ስለዚህ በዚህ መልኩ እንዲህ አይነት ድካም እንዲህ አይነት ስቃይ እንዲህ አይነት መከራ ደርሶባቸው ሰሃባዎች ገና አሁንም ረፍት የለም መዲናና ነብዩ መሐመድን ሰለላሁ ዐለይሂ ወሰለም በመጠበቅ ላይ ሆነው አነጉ وهم منهكون من الجرح والتعب በጣም የደከሙ ሆነው በቁስልና እንዲሁም ባገኛቸው ነገር እዚህ ደረጃ ላይ يعني በጣም ደክመዋል በጣም ዝለው ሳሉ ግን እንቅልፍ አይደለም ያማራቸው መዲናን መጠበቅና የአላህ መልእክተኛን መጠበቅ ነበር ትልቁ ስራቸው والحزن والالم ሐዘን ህመም ዓለም ማለት ህመም ውስጣቸው ስሜታቸው ተጎድቷል የደረሰባቸው ነገር በጣም ከባድ ነው ورأى رسول الله صلى الله عليه وسلم أنه لا بد من متابعة حركات العدو حتى يناجزه في الميدان لو حاول العودة إلى المدينة كذا الله ملكتنيا የጠላትን ሁኔታ መከታተል ግድ እንደሆነ አመኑ አንደው ላቡድ من متابعة حركات العدو የጠላት እንቅስቃሴ ምን እንደሚመስል መከታተል ግዴታ መሆኑን አመኑ ነብዩ لماذا حتى يناجزه في الميدان لو حاول العودة إلى المدينة ምክንያቱም እነዚህ የመካ ሙሽሪኮች ወደ መዲና ለመምጣት ተመልሰው መዲናን ለማጥቃት ካሰቡ በተለመደው መልኩ ሜዳ ላይ ወጥቶ ከጠላት ጋር መገናኘት ግድ ነው ብለው ስላመኑ መጠበቅ ግድ ነው ከዚያስ فلما أصبح በማግስቱ ጠዋት نادى في المسلمين ተጣሪ ላኩና ሰሃባዎች እንዲሰበሰቡ አደረጉ ان يخرجوا للقاء العدو ከጠላት ጋር ለመገናኘት እንዲወጡ ትእዛዝ አስተላለፉ ነብዩ መሐመድ ትላንት በዚያ ሁኔታ ተመልሰው እንደዛ አይነት ታብ እንደዛ አይነት ቁስል እንደዛ አይነት ከባድ አደጋ ደርሶባቸው ነው ማታ አልተኙ መዲናንና ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ሲጠብቁ ነው ያደሩት ዛሬ ጠዋት ደግሞ ምን አሉ የአላህ መልእክተኛ ውጡ አሉ ውጡ ከጠላት ጋር ለመገናኘት ውጡ አሏቸው ከዚያስ ولا يخرج الا من شهد القتال باحد በጣም የሚገርመው ደግሞ አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አዲስ ጉልበት ያለው አልፈልግም አሉ በኡሁድ ጦርነት ላይ ያልተካፈለ ሰው አልፈልግም
እንዳይወጣ በምንም ምክንያት የቀረሰው አሁን ከኔ ጋር እንዲወጣ አልፈልግም በእሁድ ጦርነት ላይ የተሳተፋችሁና የተጎዳችሁ ሰሃባዎቼ ባልደረቦቼ ብቻ እናንተን ብቻ ነው ፈልገው ውጡ አሏቸው فقالوا سمعا وطاعه مرحبا يا رسول الله صلى الله عليه وسلم الله اكبر مرحبا دكمونا لله يا رسول الله ትንሽ እንረፍ የለም እኔ በጣም ተጎተናል ትንሽ እንኳን ረፍት የለም سمعا وطاعه ايش يا رسول الله እንወጣለን ما فيش قال يفلقوا واقع يكفلن وساروا حتى بلغوا حمراء الاسد حمراء الاسد የተባለ ቦታ ላይ እስኪደርሱ ድረስ ሄዱ ከአላህ መልእክተኛ ጋር على بعد 8 اميال من المدينه تقريبا ወደ 1 ሚል ማለት 1.6 ኪሎ ሜትር አካባቢ በ8 ሲባዛ 8 በ1.6 ማባዛት ይቻላል በዚህ ርቀት ላይ ደረሱና ወአስከሩ هناك እዚያ የጦር ሰፈር መስርተው እዛው ሆኑ ማለት ከመዲና በዚህ ርቀት ላይ ከሆኑ ጠላት ቢመጣም እዛ ጋር አስፈላጊው የሆነ መስዋዕት ይከፈላል ጠላት ወደ መዲና አይገባም اما المشركون مشركوچስ فكانوا نازلين بالروحاء روحاء የሚባል ቦታ ላይ አርፈዋል على بعد 36 ميلا من المدينة كمدينة 36 ميل ማለት ይሄንን በ1.6 ማባዛት ወደ 36ን በ1.6 36 በ1.6 አይሞላ 57.6 ኪሎ ሜትር አካባቢ ማለት ነው ከመዲና ርቀው ነው ያሉት ማለት ነው ለመዲና 56 ኪሎ ሜትር 57 ኪሎ ሜትር አካባቢ ቀርበው ነው ያሉት ማለት ነው ከመዲና ያን ያህል ርቀት ላይ ሆነው ሰፍረዋል ሙሽሪኮቹ ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ 8 ሚል ማለት ወደ 8 ሚል በ1.6 ሲባዛ 10 ምናምን ኪሎ ሜትር አካባቢ ማለት ነው በዚህ ከመዲና 12 ኪሎ ሜትር አካባቢ ወጣ ብለው ነው ያሉት ነብዩ እነዛ ደግሞ 57 ኪሎ ሜትር ለመዲና ቀርበው ነው ያሉት የጠላት ጦር ማለት ነው ሙሽሪኩል አረብ يفكرون ويتشاورون في العودة إليها ተሰብስበው ምን ይያሉ ነው ወደ መዲና በምን መልኩ ነው መመለስ ያለብን ለምንድን ነው የተመለስነው አሉ ለምንድን ነው ወደ መካ የተመለስነው ምን ይዘን ነው የተመለስነው ويتأسفون على ما فاتهم من الفرصة الصالحة በቁጭት እየተንገበገቡ ያን እድል አስመልጠን ምን ነክቶን ነው ሰላም ባለበት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከነ ባልደረቦቻቸው እዛው ባሉበት ቀጥታ መዲና መምጣት ይችላሉ ነበር እነዚህ የጠላት ጦር ቀጥታ መዲና መምጣትና መዲናን መቆጣጠር እየቻለ ግን አይታወቅም ምን እንደሆኑ ቀጥታ እነርሱ ከኋላቸው የሚያሯሩጣቸው ሰው ያለ ይመስል ወደ መካ ነው የሮጡት ከዚያ የሆነ ቦታ ላይ ሲደርሱ ደግሞ እንዴ ምንድነው ምን ነክቶን ነው አለ ለምንድነው የተመለስነው ምን ይዘን ተመለሰን እሺ ምንድነው ውጤታችን ያመለጣቸው በጣም ቆንጆ እድል እያንገበገባቸውና እያስቆጫቸው ቁጭ ብለዋል وكان معبد ابن ابي معبد الخزاعي من الناصحين لرسول الله صلى الله عليه وسلم معبد ابن ابي معبد የተባለ ሰው ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም መልካም ግንኙነት ነበረው ይሄ ሰውዬ ማለት ነው ለሳቸው መልካም እይታ ያለው ሰው ነው فجاءه بحمراء الاسد حمراء الاسد ላይ ያው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሰራዊቱ ጋር ያረፉበት ቦታ ላይ በዚያ በኩል ሲያልፍ መጣና وعزاه على ما اصابه في احد ابشر ምንም አይደለም አላቸው በዚህ በኡሁድ ዘመቻ ላይ ለደረሰብህ ነገር በጣም አዝናለሁ እና ግን ምንም ማለት አይደለም ያው የጦርነት ሂደት ነው ይሄ ብሎ አሳበራቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም فأمره رسول الله صلى الله عليه وسلم من علوت يا الله ملكتنيا أن يلحق أبا سفيان
ويخذله አቡ ሱፊያን ጋር ሄድና የጠላት ጦር መሪው ወይም ደግሞ ዋናው አዛዥ አቡ ሱፊያን ነው አቡ ሱፊያን ጋር ሄዳ አሉት ተኽዚል ማለት ከሐሳቡ እንዲመለስ ማድረግ አቅሙ ውስጣዊ ስሜቱ በሐሳብ በቆረጠው ሐሳብ ላይ እንዳይጸና በወሰነው ውሳኔ ላይ እንዳይጸና ወደ ኋላ እንዲያፈገፍግ ማድረግ ማለት ነው በሐሳብ ተኽዚል ማለት ይሄ ነው እንዲህ አይነት ሚና ተጫወት አሉት እንዲህ አይነት ሚና ተጫወት አቡ ሱፊያን እናገኘውና በውስጡ ኃይለኛ የሆነ ፍርሃት ልቀቅበት ኃይለኛ ፍርሃት ወደ መዲና መጣለሁ የሚለው ሐሳቡን እንዲቀይር አድርገው በምትችለው መልኩ ብለው የቤት ስራ ሰጥተውት ሄደ فلحقهم بالروحاء ሄደና ሮሃ የሚባለው የሰፈሩበት ቦታ ላይ ደረሰና አገኛቸው وقد اجمعوا ليعودوا الى المدينه እነሱ ተሰባስበው ወስነዋል ወደ መዲና ለመመለስ ማለት ነው ጦርነት አሁንም ጦርነት ከፍተው መዲናን ለመቆጣጠር መዲናን በቁጥጥራቸው ስር ለማድረግ በዚህ ሁኔታ ላይ ወስነው ተስማምተው በጨረሱበት ሰዓት አቡ ማዕበድ መጣ ያምን አላቸው فخوفهم اشد التخويف በጣም በሚገርም ሁኔታ በጣም አስፈራራቸው በጣም ምን አለ وقال ان محمدا خرج في جمع لم ارى مثله قد اربلو محمد እኮ አላቸው እኔ እንዲህ አይነት ሰራዊት አይቼ በማላውቀው መልኩ እየመጣ ነው ወደ እናንተ ሰራዊት ይዞ በጣም የሚገርም ቁጥርና የሚገርም አይነት ኃይል ያለው ሰራዊት ይዞ እናንተን እየፈለገ ነው يتحركون عليكم تحركا እንደ እሳት ውስጣቸው የቁጭት እሳት እየተንቀለቀለባቸው ነው ውስጣቸው ያቃጠላቸው ነው ስለዚህ እናንተ ጋር መድረስ ብቻ ነው ዋና አሁን እነሱ እናንተ ጋር የሚደርሱበት ሰዓት ነው የራቀባቸውና በጣም መጥፎ ነው አላቸው فيهم من الحنق عليكم شيء لم ارى مثله قد እንዲህ አይነት ቁጣ እንዲህ አይነት ቁጭት እንዲህ አይነት የበቀል ስሜት በእናንተ ላይ የያዙትን አይነት አይቻላቅ በጣም እሳት ጎርሰው እሳት ለብሰው እየመጡ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሱ ሰራዊት ስለዚህ ولا ارى ان ترحلوا حتى يطلع اول الجيش من وراء هذه الاكمه እንደውም አላቸው እኔ ከዚህ ቦታ ለቃችሁ የምትሄዱ አይመስለኝም ይሄ ፊት ለፊት ከምታዩ ተራራ በስተጀርባ የሱ ጦር አለና የመጀመሪያው የጦሩ የመጀመሪያው ቡድን እናንተን ሳያገኛችሁ ከዚህ ለቃችሁ የምትሄዱ አይመስለኝም ለቃችሁ ከመሄዳችሁ በፊት ይደርሱባችኋል ማከላቸው የ40 ምናምን ኪሎ ሜትር ርቀት አለ ግን ምን አላቸው ከዚህ ቦታ ለቃችሁ ከመሄዳችሁ በፊት የሱ የመጀመሪያው ከፊት ያለው ጦር እናንተን የሚያያችሁ ይመስለኛል በዚህ መልኩ ቅርብ ነው ስለዚህ በጣም አደጋ ውስጥ ነው ያላችሁት እና ብትመለሱ ይሻላችኋል فلما سمعوا هذا ይሄንን የአቡ ማዕበድን ንግግር ሲሰሙ خارت عزائمهم የነበራቸው ያ ሁሉ ስሜት ያ ሁሉ የጀግንነት የተወራው ነገር በሙሉ ጠፋባቸውና ክው ብለው አቅማቸው ላሽቆ ስሜታቸው ሞተባቸው ወዲያው ማለት ነው ወንሃረት ማዕናውያቱሁም ውስጣቸው የነበረው መነሳሳት በሙሉ ምን ሆነ ተደመሰሰ واكتفى ابو سفيان بحرب اعصاب دعائيه እንደ ጉራ በመንዛት ዝም ብሎ የሆነ ጉራ ልንዛ ነገር ግን ያም ሆነ የቶሎ ብቻ ከነሱ ከዚህ እናመልጥ የነኛም ፈርቷል እንዳይባል ደግሞ የሆነ ወሬ እንንዛው የጦርነት አይነት ወሬ እኛም እንንዛ ብሎ አንድ ሰው اذ كلف من يقول للمسلمين ለሙስሊሞች ደግሞ ልክ እሱም እንደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አቡ ማዕበድ እንደላኩት እሱም ደግሞ ሰው ላከ ወዴት ወደ ሙስሊሞቹ ማለት ወደ ሱሐባዎችና ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኑዓይም ኢብኑ መስዑድ የሚባል ሰው ላከና ምን ان الناس قد جمعوا لكم فاخشوهم ኧረ ለእነሱ ደግሞ አንተ ደግሞ ሂድና ሙሽሪኮች አቡ ሱፊያን ጦር የመካ ጦር በጣም በሚገርም መልኩ ተሰብስበውላችኋል ስለዚህ ጉዳችሁ ፈላ
ብለህ ደግሞ አንተ አስፈራራ እኛም እንዲህ አይነት ወሬ እናውራ ነገር ግን ሐቂቃውስ ቶሎ ከዚህ መጥፋት ነው አለ ይሄንን ኑዓይምን ከላከ በኋላ ሰራዊቱን ይዞ ወደ መካ ሩጫ ነው ምንም hatta لا يطارده المسلمون እሱ አላማው ምንድነው ከዚያ በኋላ ተከትለው ወደ እስከ መካ ድረስ ነብዩ መሐመድና ሰለላሁ ዐለይሂ ወሰለም ሰሃባዎቻቸው እንዳይመጡ ለማድረግ ነው እንጂ እዚህ ቆሞ ለመፋለም አይደለም የለም ይሄ ተሰርዟል ነገር ግን እስከ መጨረሻው ድረስ ከመጡባቸው ይደርሱባቸዋል ይሄን ለማስቀረት ነው አላማው ከዚያ وأجل الارتحال إلى مكة كذا ቶሎ በሉ አለ ቶሎ ፍታችሁን አዙሩና ወደ መካ በፍጥነት ተመለሱ أما المسلمون فلم يؤثر فيهم هذا الإنذار እንደዚህ ሲሏቸው حسبنا الله ونعم الوكيل ተዋቸው እነሱ መሰባሰብ ምን እንደውም ኸይር ነው ምንም አይነት ተጽዕኖ አላሳደረባቸው ምንም አይነት ፍርሃት የሚባል ነገር በእነሱ ውስጥ ቦታ አልነበረም በል زادهم إيمانا وقالوا حسبنا الله ونعم الوكيل እንደውም በአላህ ላይ ያላቸው ኢማን ጨመረላቸው እርግጠኝነታቸው ጨመረ حسبنا الله በቂያችን አላህ ነው ونعم الوكيل ያ ማር የሆነ መጠጊያ ነው አላህ አለንኛ الله مولانا ولا مولى لكم الله አለን እንደውም ምንም ችግር ሰዎቹ በጣም ተሰባስበውላችኋል አረ አልহামዱሊላህ ይሄማ እንደውም እምነታችንን ይጨምርልናል ችግር የለም እኛ በእኛ ቁዋ ሳይሆን በአላህ ቁዋ ነው የምንተማመነው ስለዚህ በጣም ምንም ችግር የለብንም ማለት وبقوا في حمراء الاسد الى يوم الاربعاء እስከ ሮብ ድረስ እዛው ሆኑ ማለት ነው ثم رجعوا الى المدينه كذا ወደ መዲና ተመለሱ فانقلبوا بنعمه من الله وفضل لم يمسسهم سوء واتبعوا رضوان الله والله ذو فضل عظيم ብሎ አላህ እንደነገረን ይሄንን የኡሁድን ዘመቻ አስመልክቶ አላህ Subhanahu Wa Ta'ala በሱረት ኢምራን ላይ ዝርዝር ነገሮችን ነግሮናል እነዚህን እናያቸዋለን ምክንያቱም ትምህርት ሰጪ ስለሆኑ ማለት ነው 65ኛው አንቀጽ ላይ ሱረት አልኢምራን ከ65ኛው አንቀጽ ጀምሮ ነው አላህ Subhanahu Wa Ta'ala የሚነግረን ምን ይላል አወለም አሳበትኩም ሙሲበቱን قد أصبتم مثليها قلتم أن هذا ምን አላቸው ለነብዩ መሐመድና ሰለላሁ ዐለይሂ ወሰለም ለሰሃባዎቹ አወለማ አሳበትኩም ሙሲበቱን መከራ ባገኛችሁ ጊዜ አለ አላህ ለማን ለሰሃባዎች እና ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም قد أصبتم مثليها የዛናንተን ያገኘችው መከራ ሁለት ጥፏ የሚሆን እናንተ ያገኛችሁ የነበራችሁ ሲሆን በኡሁድ ጦርነት ላይ ከሰሃባዎች 70 ሰው ተገለውባቸዋል የተማረከ የለም ነገር ግን እነሱ በበድር ዘመቻ ላይ ከሙሽሪኮች 70 ሰው ገለው 70 ሰው ምን አድርገው ነበር ማርከዋል ስለዚህ አላህ ምን አላቸው እናንተ ሁለት ጥፉን ያገኛችሁ ሲሆን የዚያ ግማሽ ሰው በተገደለባችሁ ጊዜ አው ለማ አሳበትኩም ሙሲበቱን መከራ በደረሰባችሁ ጊዜ እናንተ አላቸው አላህ قد أصبتم مثليها የሷን ሁለት ጥፍ ያገኛችሁ የነበራችሁ ሲሆን قلتم أن هذا እንዴ ይሄ ከየት መጣ አላቸው አላህ ለሰሃባዎቹ ነው የሚላቸው ለነብዩ መሐመድና ሰለላሁ ዐለይሂ ወሰለም ይሄ ነገር ከየት መጣብን አላችሁ እንዴት እኛ ለአላህ ዲን ነው የምንጋደለው እኛ ለላ ኢላሃ ኢላላህ ነው የምንጋደለው እኛ ለተውሂድ ነው የምንጋደለው እኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይዘውት ለመጡት ሪሳላ ነው ይሄንን ባንዲራ ይዘን ነው በመሐከላችን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይያሉ አላህ ቃል ኪዳን ገብቶልን ሳለ ድል እንደሚሰጠን ታዲያ ምንድነው ይሄ እንዴት እንገደላለን በዚህ መልኩ እንዴት ጠላት በእኛ ላይ እንዲህ ያለ ድል እንዴት ይቀዳጃል ብላችሁ ጠየቃችሁ አለ አላህ የሰሃባዎች ውስጣቸው የነበረውን ነገር አላህ ሲነግራቸው ነው ምክንያቱም አላህ የሰዎችን ደም ስር ምንም ይሆን የሚቆጣጠር የሆነ አምላክ ነው ቁል ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ብለህ በላቸው ንገራቸው هو من عند انفسكم የደረሰባችሁ መከራ ይሄ የደረሰባችሁ መገደል እንዲህ አይነቱ ችግር ያገኛችሁ ነገር ያ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ህይወታቸውን ለመታደግ በተራ ያንዳንዱ ሰው እንዲሰየፍ የሆነው አላህ Subhanahu Wa Ta'ala እነዚህን የአላህና የመልእክተኛው ጠላቶች ከሰማይ በላ አውርዶ ከምድር በላ አፍልቆ
እነሱን ያላጠፋበት ምክንያት እናንተ እንዲህ አይነት ችግር እንድታዩ ያደረገበት ምክንያት በራሳችሁ ስራ ነው ብለህ በላቸው አላቸው አላህ በራሳችሁ ስራ كيف يا الله መልእክተኛ ከቦታችሁ እንዳትነቃነቁ ብለው ትእዛዝ ሰጥቷችሁ ነበር እናንተ ግን መልእክት የሱን ትእዛዝ ጥሳችሁ ቦታችሁን ለቀቃችሁ ስለዚህ ይሄ መከራ የደረሰው የሱን የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ትእዛዝ በመጣሳችሁ ምክንያት ነው ከአሁን በኋላ እንዲህ አይነት ቀልድ አያስፈልግም እንዳትቀልዱ የሱን ትእዛዝ መጣስ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም እናንተ የአኺራው አላህ አውፍ ቢላቸውና አኺራ ላይ አላህ ክብራቸውን ቢያልቀውም ግን ዱንያ ላይ ምን ቀጣቸው የተቀጣችሁበት ምክንያት ይሄ መከራ በእናንተ ላይ እንዲደርስ የተደረገበት ምክንያት ምንድነው አላቸው አላህ ጥፋታችሁ ነው ስህተታችሁ ምን እንደ አንፉሲኩም ከራሳችሁ ነው አላህ ከራሳችሁ ነው እንጂ አላህ ጠላታችሁን ወዶ እናንተን ጠልቶ አይደለም ላ የመጀመሪያው ይሄ ነው አላቸው አላህ Subhanahu ኢነ አላህ አላ ኩሊ ሸይን ቀዲር አላህ በነገሮች ላይ ሁሉ ቻይ የሆነ ጌታ ነው ወማ አሳበኩም يوم التقى الجمعان ሁለቱ ጭፍራዎች በተገናኙ ጊዜ የሙስሊሙና የከሃዲው ጦር በተገናኘ ጊዜ ያገኛችሁ ነገር فبإذن الله በአላህ ፍቃድ ነው የሆነው በአላህ ፍቃድ ነው የሆነው እንቱም አላህ እናንተን ሊያስተምራችሁ ፈልጉ ከዚያስ وليعلم المؤمنين ምእመናኖችን ለይቶ እንዲታወቁ ለማድረግ وليعلم ليس الله سبحانه وتعالى ليعلم الله አዋቂ የሆነ ጌታ ነው ድሮ ነገር ግን የአላህ አዘለን የሚያውቀውን ነገር ለሙእሚኖች ግልጽ እንዲሆን ማን አማኝ እንደሆነና وليعلم الذين نافقوا እነዚያም ሙናፊቆች በግልጽ እንዲታወቁ እነማን አማኞች እንደሆኑና እነማን ደግሞ ሙናፊቆች እንደሆኑ እንዲታወቅ ነው وقيل لهم لأنزيا لمنافقوش تبالوا لعبد الله بن أبي بن سلول لنا لتكتايوچو سنت نبروا بلنال سنت نبروا 300 ሰው ነው ይዞ የተመለሰው عبد الله بن أبي بن سلول رئيس المنافقين يا منافقوች መሪያቸው ማለት ነው ምን ተብሎ ነበር ተመለሱ وقيل لهم تبالوا تعالوا اربكاچو ነው قاتلوا في سبيل الله فالله መንገድ ላይ ተጋደሉ አማኞች ከሆናችሁ والله በመጨረሻው ቀን የምታምኑ ከሆነ የነብዩ መሐመድን ሰለላሁ ዐለይሂ ወሰለም መልእክት የምትቀበሉ ከሆናችሁ ተጋደሉ በአላህ መንገድ ላይ አው ይድፋኡ አይ አላ አንፉሲኩም ካልሆነ ደግሞ ባታምኑ እንኳን ይሄ የጠላት ጦር ነብዩ መሐመድና ሰለላሁ ዐለይሂ ወሰለም ሱሐባዎችን ብቻ ሳይሆን እናንተንም ጭምር ነው መዲናን ከተቆጣጠረ ምን የሚያደርገው የሚያጠፋው አለል አቀል ባታምኑ እንኳን ከራሳችሁ ተከላከሉ ከራሳችሁ ችግር የለም ካመናችሁ በአላህ መንገድ ላይ ተጋደሉ ካልሆነስ ከራሳችሁ ተከላከሉ በተባሉ ጊዜ قالوا من المنافقون መልስ ሲሰጡ لو نعلم قتالا لاتبعناكم እኛ ጦርነት መኖሩን ብናውቅ ኖሮ እንከተላችሁ ነበር ግን ምንም ጦርነት የለም አሉ ሲመለሱ አብዱላህ ብን ኡበይ ብን ሰሉል ተከታዮቹን ይዞ ሲመለስ ጦርነት የለም መሐመድ ከሰሃባዎቹ ጋር ከባልደረቦቹ ጋር አይዋጋም ጦርነት የለም ያቃል ውሸቱን ነው አብዱላህ ብን ኡበይ ብን ሰሉል ያቃል ምን እንዳለ ጦርነት እንዳለ ለምን በበድር ዘመቻ ላይ የመካ ሙሽሪኮችና የመካ መማክርቶች በበድር ጦርነት ላይ በደረሰባቸው ሽንፈት ምክንያት ምን አይነት ሁኔታ ላይ እንዳሉ ያቃል በምን መልኩ እንደመጡም ያቃል እርግጠኛ ነው ጦርነት እንዳለ ግን እሱ ምን አለ ጦርነት እንዳለ ብናውቅ ኖሮ እንከተላችሁ ነበር ነገር ግን ጦርነት የለም ከዛ هم للكفر يومئذ اقرب منهم للايمان እነዚህ አብዱላህ ብን ኡበይና ተከታዮቹ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጦር ተለይቶ በሚመለሱበት ጊዜ እንዲህ አይነት ንግግር ተናግረው በተመለሱ ጊዜ ከኢማን የበለጠ ለክህደት ለኩፍር የቀረቡ ሰዎች ነበሩ አለ አላህ እነዚህ ሰዎች كانوا اقرب للكفر ልባቸው ከኢማን የበለጠ ለኩፍር ለክህደት የቀረበ ነበር يقولون بافواههم በምላሳቸው በአፋቸው ይናገራሉ ما ليس في قلوبهم በልባቸው ላይ የሌለ ነገር ልባቸው ሌላ ነው ምላሳቸው ሌላ ጦርነት የለም كيف ጦርነት የለም ልባቸው በጣም እርግጠኛ ነው ጦርነት እንዳለ والله اعلم بما يكتمون الله ልባቸው ውስጥ በሸሸጉት ነገር አዋቂ የሆነ ጌታ ያውቃል الذين قالوا لاخوانهم እነዚያ ለወንድሞቻቸው ያሉት ወቃዱ ውጭ ብለው ወደ ጦርነት ሳይወጡ ለው አጣኡና ማ ቁቲሉ እነዚህ የሙሐመድ ተከታዮች
እኛን እሺ ቢሉ ኖሮ አትውጡ ስንላቸው እሺ ብለው በተቀመጡ ኖሮ ወደ መዲና ላይ ባልተገደሉ ነበረ ያሉ ደግሞ አሉ። ሌሎች ጭፍራዎች ሌሎች ቡድኖች ማለት ነው። ለነዚህ መልስ ሰጣቸው አላቸው አላህ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁል ፈድራኡ አን አንፉሲኩሙል መውተ ኢን ኩንቱም ሳዲቂን። ምንም ችግር የለም እኛ እናንተ አትውጡ ስትሉን እምቢ ብለን በመውጣታችን ምክንያት ሞትን አይደል እንዴ? አዎ እናንተ መዲና ቁጭ ብላችኋል አልወጣችሁም። አሁን ከራሳችሁ ላይ ሞትን ተከላከሉ ብለህ በላቸው ያ ሙሐመድ ሰለላሁ ዐለይሂ ወሰለም። የኛ ባልደረቦች የኔ ባልደረቦች አማኞቹ የሞቱት የእናንተን ትእዛዝ አንቀበልም ብለው መዲና አንቀመጥም ብለው በመውጣታቸው ምክንያት ነው። እናንተ መዲና ቁጭ ብላችኋል አይደል? ሞትን ከላያችሁ ላይ ተከታተሉ እንዳትሞቱ በላቸው። ሞት ሲመጣ ዞር በል ከዚህ ብላችሁ ምን አድርጉት? በካልቾ ብላችሁ መልሱት። ኢን ኩንቱም ሳዲቂን እውነተኞች ከሆናችሁ። እናንተ ብልጥ ናችሁ አይደል? እነዚህ ሞኝ ስለሆኑ ነው እናንተን አንታዘዝም ብለው ወደ እሁድ ስለሄዱ ነው የሞቱት። እናንተ መዲና ቁጭ ብላችሁ ይላ ሞት እንዳይጠጋችሁ እሺ ተከላከሉ። ከአሁን በኋላ ሞት እናንተ ሰፈር ምን እንዳይመጣ ብለህ በላቸው ያ ሙሐመድ ሰለላሁ ዐለይሂ ወሰለም። ولا تحسبن الذين قتلوا في سبيل الله ከዚያ አላህ ምን አላቸው? እነዚያ በአላህ መንገድ ላይ የተገደሉትን ሰዎች እነዚህ ሙናፊቆች ሞኝ ስለሆኑ ነው የተገደሉት እያሉ ነው። ምስኪኖች እኛ እየኖርን ነው ያው ዱንያ ላይ አደጋ አልደረሰብንም። እነሱ ግን እንዲህ ብለው ሄደው ሞቱ አይደል? ላ መልሱ ከተሰጣቸው በኋላ ደግሞ አላህ Subhanahu Wa Ta'ala በህይወት ያሉት ሰዎች ይሄ ሹብሃ እንዳያጠቃቸው ይሄ ማስመሰያ የሙናፊቆች ወሬ ውስጣቸው ተጽዕኖ እንዳይፈጥርባቸው አላህ Subhanahu Wa Ta'ala በሱ መንገድ ላይ ላ ኢላሃ ኢላላህ ብለው ለአላህ ዲን ብሎ ራሳቸውን መስዋዕት ያደረጉ የአላህ ባሮች ምን አይነት ሁኔታ አላህ እንዳዘጋጀላቸውና ምን አይነት ክብር አላህ እንዳጎናጸፋቸው እንዲሰሙ ለማድረግ ምን አለ አላህ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወላ ተحسبن الذين قتلوا في سبيل الله امواتا ለራሳቸው ነው የሚላቸው እኮ አላህ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያ መሐመድ አላቸው እነዚያ በአላህ መንገድ ላይ የተገደሉትን ሰዎች ሙታኖች ናቸው ብለህ እንዳታስብ አላቸው አላህ ለማን ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሙታኖች ናቸው ብለህ እንዳታስብ ታዲያ ምን ይሆኑ በል አህያኡን ይልቁንም እነሱ ሕያው ናቸው عند ربهم يرزقون ጌታቸው ዘንድ ይመገባሉ ሱብሃንአላህ العظيم አላህ ይመግባቸዋል كيف አላህ ነው የሚያውቀው አታውቁም كيفያው አላህ ነው የሚያውቀው ዓለም البرزخ ውስጥ እነዚህ ሰዎች አላህ ዘንድ ሕያው ናቸው በቀብራቸው ውስጥ ይመገባሉ አለ አላህ ሙታን አይደሉም ሕያው ናቸው አለ የአላህ ቃል ህይወታቸው ምን አይነት ነው አላህ ነው የሚያውቀው ሕያው ናቸው ናም ሩህ ከጀሰድ ጋር የሚኖራት ሁኔታ የተለያየ አይነት ነው ይላል አንደኛ አንድ ሰው በእናቱ ማህፀን ውስጥ 4 ወር ከሞላው በኋላ ምን ይሆናል ሩህ ይነፋበታል ቁል ያ اخي በእናቱ ማህፀን ውስጥ 4 ወር ሲሞላው ምን ይሆናል ሩህ ይነፋበታል ስለዚህ በእናቱ ማህፀን ውስጥ 4 ወር ወይ ደግሞ ከ4 ወር በኋላ አንድ ሰው ምንድነው ምን አለው ማለት ነው ሩህና ጀሰድ አለው አንደኛው ስቴፕ በእናቱ ማህፀን ውስጥ የሚኖርህ የሩህና የጀሰድ ሁኔታ ምን አይነት ነው ሱልጣን ታውቀዋለህ ምን አይነት እንደሆነ ታውቀዋለህ لا اله الا الله ከ4 ወር በኋላ ያለ ህፃን ልጅ ሙተካሚል ነው ቅርጹ ተሟልቶ አላህ ፈጥሮት ሩህም ጀሰድም አለው ይበላል ይጠጣል ይደሰታል ደስታው ምን አይነት እንደሆነ እንዴት በምን መልኩ እንደሚበላ በምን መልኩ እንደሚጠጣ የሚያውቀው አለ لا እናትየው በሆዷ ውስጥ ኳስ ሲጫወት ታያለች ይሰማታል ማለት ነው እናትየው ነፍሰ ጡር የሆነችው እናት ሲራገጥ እዛ ሲፈናጠር ምናምን ካራቴ ሲሰራ ምናምን ሱብሃንአላህ العظيم አጃኢብ ነው ሱብሃንአላህ ولكن انت ما تدري يا اخي انت ما تدري አታውቅም ይሄን የመጀመሪያው ስቴፕ ሁለተኛው ስቴፕ ዱንያ ላይ ያለ የጀሰድና የሩህ ውቅረት ጥምረት ሁለተኛው ከእናት ማህፀን ውስጥ ካለውና ዱንያ ላይ ያለው ይገናኛል ነገር ግን ሁለቱም ሙተካሚል ነው አይደለም ሁለቱም ላይ ምን አለ ጀሰድም ሩህም አለ ሶስተኛው እንቅልፍህ ላይ የሚኖርህ ውቅረት ወይም ጥምረት የምንና
የጀሰድና የሩህ አሁን ማሻአላህ የሁሉ ሰው ሄዶ ቤቱ ከአላህ ካለ ከአንድ ሰዓት ከሁለት ሰዓት በኋላ ብርድ ልብስ ውስጥ ገብቶ ማንኮራፋት ይጀምራል ሩሁም አለ ጀሰዱም አለ ምናልባት በራቫፎር ትሄዳለህ ወይ ደግሞ በአውቶቡስ ትጋፋለህ ወይ ታክሲ መከራንታ ያለ ወይ ደግሞ የሆነ ሰው ሲያሯሩጥህ እብድ ሲያሯሩ ስትል ምናምን ወይ ደግሞ በጣም ያሰላ መናፈሻ ገብተህ የሆነ ጉድ አጃኢብ ነው ሁለቱም ነገሮች አሉ ከይፍያው ግን ቀን ከዋልክበትና አሁን በእንቅልፍ ላይ ካለው ነገር ይገናኛል ወይስ አይገናኝም አራተኛው በርዘኽ ዓለም البرزخ ቀብር ውስጥ የሚኖርህ የሩህና የጀሰድ ግንኙነት ወይም ጥምረት አምስተኛው የመጨረሻው ሙተካሚል ሆኖ ሁሉንም በጣሰ ሁኔታ ሁሉንም በበለጠ ሁኔታ ሁሉ ነገር በተሟላበት መልኩ የሚኖረው አላህ ፊት የቂያማ ቀን የሚኖርህ ጥምረት ነው የሩህና የጀሰድ የጀነት ላይ ማለት ነው አላህ ያፈቃቸው ሱብሃንአላህ العظيم إذا الذي سوّتنا الله من علن لنبي محمد صلى الله عليه وسلم من علاتشو ولا تحسبن الذين قتلوا في سبيل الله أموات بل أحياء عند ربهم إيش ما من واجب نو ومن واجب عليهم منامن ميبال نجر يلم بالايهو نجر يمنك نو انقلفه لا يهونه ما تارهنيكو ذا يهونه منامن ميبال هوتيل توسجي يهونه سوستوኝ አይኔን ስከፍት ግን ለካ ቤት ውስጥ እዛው ምናምን ያለሁት ምናምን ትላለህ ማለት ነው እርግጠኛ ነኝ እዛ እንደበላ በእናትህ ማህፀን ውስጥ ስትበላ ነበር ስትጠጣ ነበር የፈለከውን ነገር አላህ እንዴት እንደረዘቀና እንዴት እንደመገበህ እሱ ነው የሚያውቀው አንተ ግን አታውቀውም ግን ታምናለህ እርግጠኛ ሆነ ማለት ነው كذلك ቀብር ውስጥ አላህ ባሮቹን ይመግባል ያበላል ያጠጣል فرحين بما آتاهم الله من فضله الله በሰጣቸው ጸጋ የሚደሰቱ ሆነው ويستبشرون بالذين لم يلحقوا بهم من خلفهم በእነዚያ ጓደኞቻቸው ከእነርሱ ጋር በነበሩ በአላህ መንገድ ላይ አንታቸው የሚሰው በነበሩ ወንድሞቻቸውና ጓደኞቻቸው የሚደሰቱ ሆነው ነገ የሚጠብቃቸው ነገር እነዚህ ዱንያ ላይ ያሉት አያውቁም እነዚያ ግን አውቀውታል ስለዚህ በእነዚህ ወንድሞቻቸው ይደሰታሉ ነገ በሚጠብቃቸው ነገር ከነሱ ጋር አብሮ በዛው ምን ያልሆኑ ያልተገደሉ ግን በአላህ መንገድ ላይ የሚታገሉ ወንድሞቻቸው በዚሁ አላህ ፈልጎላቸው ሩሃቸው በአላህ ዲን ላይ ከተሰየፈ ወይም ከተሰዋ ምን እንደሚጠብቃቸው ያያሰቡ ይደሰታሉ እነዚህ ሰዎች አላ ኸውፉን አለይሂም ወላ ሁም ይህዘኑን ፍርሃትም ሆነ ትካዜ የለባቸውም በማን በእነዚህ በአላህ መንገድ ላይ እየታገሉ ባሉ ጓደኞቻቸው ላይ ይሄ ነገር የሚያስደስታቸው ሆነው ጌታቸው ዘንዳ ምን ያደርጋሉ ይጣቀማሉ يستبشرون بنعمة من الله وفضل وأن الله لا يضيع أجر المؤمنين يستبشرون بنعمة من الله كالله بهونة ጸጋ ይደሰታሉ وفضل እንዲሁም ከሱ በሆነ ችሮታ وأن الله لا يضيع أجر المؤمنين يا الله سبحانه وتعالى الله سبحانه وتعالى የመልካም ሰሪዎችን የአማኞችን ምንዳ የሚያጠፋ የሆነ ጌታ አይደለም الذين استجابوا لله والرسول እነዚያ ለአላህና ለመልእክተኛው ምላሽ የሰጡ ያሉ የሆኑ ሰዎች من بعد ما أصابهم القرح መከራ ቁስል ችግር ከደረሰባቸው በኋላ ሐምራ አልአሰድ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጧት በኡሁድ ጦርነት ላይ የተሳተፈ ሰው ብቻ ይውጣ ሲሉ سمعا وطاعة ያሉትን ነው አላህ ያወሳቸው ያለው ማለት ነው الذين استجابوا لله والرسول ለእነዚያ ለአላህና ለመልእክተኛው እሺ ብለው የታዘዙ የሆኑ ሰዎች መቼ መከራ ከደረሰባቸው በኋላ ሱብሃንአላህ للذين احسنوا منهم ከእነርሱስ መልካም ለስ ወተቀው አጅሩን عظيم በተጠነቀቁት ትልቅ የሆነ ምንዳ ጌታቸው ዘንድ አለላቸው አላህ ዘንድ አላህ ብቻ የሚያውቀው ማንንም የማያውቀው የሆነ ምንዳ አለላቸው الذين قال لهم الناس إن الناس قد جمعوا لكم قدم ياينو ማለት الذين قال لهم الناس የተባለው ኑዓይም ኢብኑ መስዑድ ነው ብለናል لانه كان منهم ከነርሱ አንዱ ስለሆነ አንድ ሰው ነው ነገር ግን ምን ተብሎ ተጠራ الناس باسم الجنس ተጠራ ሰዎች ተባለ ግን አንድ ሰው ነው ያነው منهم ከነርሱ ስለሆነ ማለት ነው ሰዎች አለ ان الناس قد جمعوا لكم فاخشوهم ሰዎች ተሰብስበውላችሁ አለና ፍሯቸው ባሏቸው ጊዜ فزادهم ايمانا ኢማን ጨመረላቸው
እነዚያ ሙእሚኖች እነዚያ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች وقالوا حسبنا الله ونعم الوكيل الله اكبر الله በቂያችን ነው ምንኛ ያማረ መጠጊያ ነው እኛ በእውቀታችን አይደለም እኛ በአቅማችን አይደለም እኛ በጉልበታችን አይደለም እኛ በመሳሪያችን አይደለም በቁጥራችን አይደለም የተማመነው በማን በአላህ አላህ ደግሞ ምንኛ ያማረ የሆነ መመኪያና መጠጊያ ነው فانقلبوا بنعمة من الله وفضل لم يمسسهم سوء ምንም ነገር ሳይነካቸው መጥፎ ነገር ሳይነካቸው በአላህ ጸጋና ችሮታ ተመለሱ ወደ መዲና ምክንያቱም ሐምራ አልአሰድ ላይ ምንም ጦርነት አላጋጠማቸውም ያው ሙሽሪኮቹ ወደ መካ ሮጡ እነሱም ወደ መዲና ተመለሱ ወተባው رضوان الله የአላህን ውዴታ ተከተሉ እነዚህ ሰዎች والله ذو فضل عظيم الله ትልቅ ችሮታ ባለቤት የሆነ ጌታ ነው انما ذلكم الشيطان يخوف اولياءه الله من አላቸው ኑዓይም ኢብኑ መስዑድ መጥቶ ለሙስሊሞቹ እንዲህ ሲላቸው انما ذلكم الشيطان ይሄ ሸይጣን ነው አላህ Subhanahu Wa Ta'ala የሸይጣን መልእክተኛ ነው يخوف اولياءه የሚያስፈራራው ማንን ነው እሱን የሚታዘዙት እሱን የሚከተሉት እንጂ ሙእሚኖችን ማስፈራራት አይችልም ምክንያቱም ሙእሚኖችማ ምን አሉ فزادهم ايمانا وقالوا ايش حسبنا الله يخوف اولياءه ወዳጆቹን ያስፈራራል ይሄ ሸይጣን ነውና ተውት እሱን فلا تخافوهم وخافون አትፍሯቸው እኔን ፍሩን ምን ከሆነ ان كنتم مؤمنين አማኞች ከሆናችሁ አላቸው ነዓም አማኞችም ስለነበሩ ነው ኢዳን ይሄ ያው ስለ እሁድ ዘመቻ ሱረቱል ኢምራን ላይ የተወሰነ ምዕራፍ ነው نكتفي بهذا ان شاء الله هذا صلى الله وسلم وبارك على نبينا محمد وعلى اله وصحبه وسلم